የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማረጋጋት የተለያዩ እርምጃዎችን መውሰዱን ቀጥሏል። ምንዛሬ በሰሞኑን እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት ምን ያህል እንቅስቃሴ አድርገዋል በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማረጋጋት የተለያዩ እርምጃዎችን እየወሰደም ይገኛል። እናም ከዚህ በኋላ የኢትዮጵያን ኢኮኖሚ ለማስተካከል ከዚህ በለጠ እንደሚሰራም ተናግሯል። በዚህ ጉዳይ ላይ አንዳንድ መረጃዎች አሉ፣ አብረን እንመለከታቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መጋቢት 24 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋ ተመን በተጨማሪ የግል ምንዛሬ ቢሮዎች በዛሬው ዕለት በስንት ይገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮች የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶች የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች ምንዛሬ መለዋወጡን እንደቀጠለ ነው። በዚህ ሰዓት ምንዛሬ እጅግ በጣም በከፍተኛው እየጨመረ እንደሆነ እየተመለከትን ይገኛለን። የብርም አቅም እጅግ በጣም በከፍተኛው እየተዳከመ ይገኛል። እንደዚሁም በአጠቃላይ በሀገር ውስጥ ያሉት እቃዎች ደግሞ እጅግ በጣም በከፍተኛው እየጨመሩ ይገኛሉ። ነገር ግን ይሄ ጭማሪ እንደ ኢትዮጵያ ብቻ አይደለም፣ እንደ ሀገራት ነው። በዚህ ሰዓት ከውጭ የሚመጡ እቃዎች እጅግ በጣም በከፍተኛው እየጨመሩ ይገኛሉ። እንደዚሁም ነዳጅም እጅግ በጣም በከፍተኛው ጭማሪ አድርጓል። መንግስትም ቆጥባችሁ ተጠቀሙ እያለ ይገኛል። እናም ቤተሰቦች በዚህ ጉዳይ ላይ ማወቅ ያለባችሁ ጦርነቱ በዚህ አይነት የሚቀጥል ከሆነ ከዚህ በላይ እንደሚጨምር እየተነገረ ይገኛል። እናም በአጠቃላይ በዚህ ሰዓት ገንዘባችሁ ኢትዮጵያ ውስጥ እንዲቀመጥላችሁ ማለትም ባንክ ቤት እንዲቀመጥላችሁ ገንዘባችሁን ባትልኩ የተሻለ ነው ብዬ አስባለሁ። እንደዚሁም ደግሞ ገንዘባችሁን ወደ ሀገር ቤት የምትልኩት እቃ ለመግዛት ዛሬ ገዝታችሁት ነገ አትርፋችሁን ሸጡ ከሆነ በጣም አሪፍ ነው። ነገር ግን ሁሌ ገንዘባችሁን ኢንቨስት ከማድረጋችሁ በፊት ኢንቨስት የምታደርጉበት ነገር ብታጣሩ በጣም የተሻለ ነው ብዬ አስባለሁ። የእናንተን ዋስታይ በኮሜንት ላይ አሳውቁን። በተጨማሪም የኢትዮጵያ ብሔራዊ ባንክ አዳዲስ መግለጫዎችን ያወጣ ይገኛል። ከዚህ በኋላ የኢትዮጵያን ምንዛሬ ለማስተካከል የተለያዩ ዶላር ጨረታዎችን በማድረግና እንደዚሁም የጥቁር ገበያ ሐዋላ ምንዛሬዎችን በመያዝ እንደዚሁም በውጭ ሀገራት ያሉ ኢትዮጵያውያን ባንክ ቤት ገንዘባቸውን እንዲልኩ ሊስቧቸውም እንደሆነ እየተነገረ ይገኛል። ማለትም በባለፈው እንደገለጽኩላችሁ ብድሮችን በማመቻቸትና እንደዚሁም የተለያዩ ነገራቶችን በባንክ ቤት በማመቻቸት እነዛን ለመጠቀም በውጭ ሀገራት ያሉ እህትና ወንድሞቻችን በዛ ገንዘባቸውን የመላክ ቻንስ አላቸው እየተባለ ይገኛል። በዚህ ጉዳይ ላይ የተለያዩ ባንኮች በቅርብ አዳዲስ መግለጫዎችን ያወጣሉ ተብሎ ይታሰባል። እሱን እንግዲህ በጊዜ ቆይታ አብረን እንመለከተዋለን። ቤተሰቦች አሁን ደግሞ በኮሜንት ላይ የሚጠየቁ ጥያቄዎችን መልሰጣለን። እናም ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያውም ጥያቄ እንደዚህ ይላል። የሞባይል ባንኪንግ ከፍቼ ነበር የመጣሁት እናም ሂሳቡንም ያሳየኛል፣ ነገር ግን አካውንቱ ኢንአክቲቭ ነው ብሎ ተናግረዋል። ምን መሰላችሁ እህትና ወንድሞቻችን፣ ሁላችሁም እዚህ ጋር ማወቅ ያለባችሁ የባንኮች አሰራር የተለያየ ነው። ማለትም አንዳንድ ባንኮች ወደ አካውንታችሁ የተወሰነ ገንዘብ ብቻ የሆነ ግለሰብ ስላስገባ የዛኔ አካውንታችሁ ከኢንአክቲቭ ወደ አክቲቭ ይመለሳል። ይሄ አሰራር የአንዳንድ ባንኮች ነው። እንደዚሁም ደግሞ የአንዳንድ ባንኮች ደግሞ አሰራር ምን እንደሆነ ልግለጽላችሁ። አካውንታችሁ ኢንአክቲቭ ከሆነ ግዴታ እናንተ የፋይዳ መታወቂያችሁን ይዛችሁ ወደ ባንክ ቤት መምጣት አለባችሁ። አለበለዚያ አካውንታችሁ ከኢንአክቲቭ ወደ አክቲቭ አይመለስም። እዚህ ጋር ደግሞ ማወቅ ያለባችሁ አካውንታችሁ ኢንአክቲቭ ሆነና በፊዚካል ማለትም እዛው ባንክ ቤት ሄዳችሁ ገንዘባችሁን ማውጣትና እንደዚሁም እዛው ባንክ ቤት ሆናችሁ ወደ ሌላ ግለሰብ ገንዘባችሁን ማስተላለፍ ትችላላችሁ፣ እዛው ባንክ ቤት በመሄድ ማለት ነው። ነገር ግን በዲጂታል መንገድ ገንዘባችሁን መላክ አትችሉም። በዲጂታል ማለት በስልካችሁ ገንዘባችሁን መላክ አትችሉም ማለት ነው። እናም በውጭ ሀገራት ያላችሁ እህትና ወንድሞቻችን ደግሞ በዲጂታል መንገድ ገንዘባችሁን መላክ ትፈልጋላችሁ። እናም ቤተሰቦች ምን ማድረግ ነው ያለባችሁ? እናንተ አካውንታችሁን ለወንድማችሁ ወይም ደግሞ ለጓደኛችሁ በአጠቃላይ ለምታምኑ ግለሰብ አካውንታችሁን ለዛ ግለሰብ ውክልና ትሰጣላችሁ። ውክልና የት እንደሚሰጥ በጣም ብዙ ጊዜ ነግሬያችኋለሁ። ውክልና የምትሰጡት ኤምባሲ ነው። ኤምባሲ በመሄድ ውክልና ትሰጣላችሁ። ከዛ በኋላ ያ ግለሰብ አካውንታችሁን ከኢንአክቲቭ ወደ አክቲቭ እንዲያስቀይርላችሁ ትነግሩታላችሁ። እሱ በመሄድ እዛ ያስተካክልላችኋል። ከዛ በኋላ ካስተካከልላችሁ በኋላ ግለሰቡን እሱን ማስወጣት ትችላላችሁ፣ ከውክልናው ማለት ነው። በጊዜ ቆይታ ማስወጣት ትችላላችሁ። ቀጣይኛውም ጥያቄ እንደዚህ ይላል። ከሰሞኑ ጋር የተገናኘ ጥያቄ ነው። እንዴት አድርገን ነው የባንኮችን ሱፐር አፕ አፕዴት የምናደርገው ብሎ ጠይቀዋል። አልሰራ ላላችሁ እህትና ወንድሞቻችን አፕዴት ታደርጉታላችሁ። አፕዴት የምታደርጉት አንድሮይድ ተጠቃሚ ወይም ደግሞ የሳምሰንግ ተጠቃሚ ከሆናችሁ ፕሌይ ስቶር ላይ ትገቡና ለምሳሌ እናንተ የኢትዮጵያ ንግድ ባንክ ሲቢኢ ብር ከሆነ ያላችሁ ሲቢኢ ብር ብላችሁ ሰርች በማድረግ የሲቢኢ ብር አፕሊኬሽን ይመጣላችኋል። ካጠገቡ አፕዴት
አፕዴት የሚል አለ። እሱን በመንካት አፕዴት ማድረግ ትችላላችሁ። ከዛ በኋላ ደግሞ ካልሰራላችሁ የወኪሉን አማራጭ መጠቀም ትችላላችሁ ማለት ነው። የተለያዩ ባንኮች ከሆኑ እዛ ላይ በመጻፍ የዳሽን ባንክ ከሆነ ዳሽን ባንክ ሱፐር አፕ ስትሉ ይመጣላችኋል። በአጠቃላይ የከፈታችሁትን ባንክ ስም በምትጽፉበት ሰዓት መጀመሪያ ይመጣላችኋል እና ቤተሰቦች ያንን በመንካት አፕዴት ማድረግ ትችላላችሁ ማለት ነው። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮውን ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 190 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 19018 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላርም በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 154 ብር ከ27 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ36 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 153 ብር ከ03 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ10 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 177 ብር ከ52 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 181 ብር ከ07 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 219 ብር ከ21 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21921 ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 237 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 23796 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 136 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13669 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 27 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2761 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። የኢትዮጵያ ንግድ ባንክ አንድ የቻይና ዩዋን በአሁኑ ሰዓት ላይ ገዛበት ያለው ዋጋም 21 ብር ከ73 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 22 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 251 ብር ከ40 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊዎች ደግሞ 25140 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። የፓውንድ ስተርሊን በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊ በአሁኑ ሰዓት ላይ ገዛበት ያለው ዋጋም 198 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ68 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊ እየገዙበት ያለው ዋጋም 231 ብር ከ51 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 236 ብር ከ14 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 614 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 61452 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 504 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 514 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 51 ብር ከ78 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5178 ብር በኢትዮጵያ በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘሩ ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 44 ብር ከ04 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ67 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዱባይ ድርሃም እየገዙበት
ያለው ዋጋ 47 ብር ከ33 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ27 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ36 ሳንቲም እየተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 5066 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 43 ብር ከ11 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ97 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋ 40 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ59 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ18 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ10 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 494 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 49458 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 268 ብር ከ26 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26826 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 503 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 50358 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የእስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 60 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6031 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 4 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 427 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 3 ብር ከ54 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 354 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ከዚህ በኋላ ምንዛሬ እጅግ በጣም በከፍተኛው ይንቀሳቀሳል እየተባለ ይገኛል። እሱን እንግዲህ እስካለን ድረስ አብረን እንመለከተዋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።